ቴዲ በጣም መሰረታዊና በጣም ደስ የሚል ጥያቄ ነው የጠየቀን። አያይዤ ልመልስልህ አዳማጭ ስለሆንክ መሀል ላይ ገብተህ ማቋረጥ መብት ነው፣ ትችላለህ። እዚህ ጋር ማለት ነው እንግዲህ እንደምታውቁት በቤተክርስቲያን አንድ ሰው እንዴት ነው በኦርቶዶክስ ቤተክርስቲያን አስተምህሮ መሰረት የሰው ልጅ እንዴት ነው የእግዚአብሔር ልጅ የሚሆነው? በቤተክርስቲያኑት ውስጥ የሌሉትስ የእግዚአብሔር ልጆች ናቸው ወይስ አይደሉም? የእግዚአብሔር ልጅ ለመሆንስ መጽሐፍ ቅዱስ ላይ ክሊር የሆነ መረጃውና ማስረጃ አለው? ያው አለ፣ በሚገባ አለ። መቼስ ቴዲ አንተ ከእናትና ከአባትህ ስለመወለድ ነዋል። ቴዲ የጋሽ ከሊ ልጅ የእንትና ልጅ ተብሎ የተነገረው ከእናትና ከአባትህ ስለተወለድክ በበርዝ ያገኘው መብት ነው አይደለ? በስጦታ ተወልደህ ከእናትና ከአባትህ ደም ተካፍለ ስለተወለድ ቴዲ እንትና ልጅ ነው ተብሎ የሚነገረው ስለተወለድክ ነው ከእናትና ከአባትህ። ደሴም ቲንግ የእግዚአብሔር ልጅ ለመሆን ልትወለድ ይገባል። ምንድን ነው የተናገረው እንበል። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጌታ ኢየሱስ ክርስቶስ ግልጽ በሆነ መንገድ ያስቀምጧል። ኢየሱስ መለሰ እንዲህ ሲል፣ እውነት እውነት እላችኋለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው የእግዚአብሔር ልጅ የሚሆነው? አምኖ በመጠመቅ የእግዚአብሔር ልጅነት ይቀበላል። ከውኃና ከመንፈስ ሲወለድ የዛን ሰዓት ላይ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ እና የጌታን ቅዱስ ስጋና ክቡር ደም ሲቀበል በመንፈስ ቅዱስም ሲታተም የዛን ሰዓት ላይ የእግዚአብሔር ልጅ ይሆናል ማለት ነው። የእግዚአብሔር ልጅ ይሆናል። ስለዚህ ይህን የእግዚአብሔር ልጅ በስራ ሳይሆን በጸጋ የሚሆነው። እኛ መጀመሪያ አስቀድመን በአዳም በኩል ነበርን አይደል? አዳም እግዚአብሔርን በደለ፣ ከገነት ተባረረ፣ ልጅነቱን አጣ፣ ባርነትን ተቀበለ። በአዳም ምክንያት ሌሎቹም ልጅነታቸውን አጡ። ስለዚህ ሰው ሰውን ማዳን ባለመቻሉ ምክንያት እግዚአብሔር አብ የሚወደውን አንድያ ልጁን ወደ ዓለም ላከ። ዮሐንስ 3:16 ላይ እንደዚህ ብሎ ይናገራል። እግዚአብሔር ቃል ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ አለ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። አዳም በበደለው ምክንያት ልጅነታችንን አተን ነበር እና ልጅነታችንን ደግሞ በራሳችን እና ስልጣን መመለስ አልቻለም። ያን ስላልቻለን እግዚአብሔር ልጁን ላከና የእሱ ልጆች አደረገ። በምን? ክርስቶስ ኢየሱስ በመስቀል ላይ በመሰቀሉና ዋጋ በመክፈሉ የክርስቶስ ኢየሱስን የመስቀሉን ስራ አምነን ተጠምቀን የእግዚአብሔር ልጅነት እንድናገኝ መጽሐፍ ቅዱስ ይነግረናል። ስለዚህ መጀመሪያው መስፈርት አምነህ መጠመቅ እና የጌታ የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙን ተቀብለ በመንፈስ ቅዱስ ስትታተም ያን ሰዓት ላይ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ትሆናለህ። ጥሩ ኦኬ። መጠመቅ አለው መጀመሪያ ማመን ነው፣ ከዛ መጠመቅ አለው። ለመጠመቅ የእድሜ ገደብ አለው። ለምሳሌ አንዳንዶች ባለሳሳት ባፕቲስቶች ህፃናቶችን በመጥመቅ አያምኑ። ህፃናቶች ነፍስ ሳያውቁ ካደጉ በኋላ አንድ ሰው ነፍስ ካወቀ በኋላ ነው ልክ ኢየሱስ ክርስቶስ በመጥምቁ ዮሐንስ ሲጠመቅ የ33 ዓመት ሰው በነበረበት የ33 ዓመት ሰው በነበረበት ሰዓት እንደሆነ ሁሉ ነፍስ ካወቀበት ክፉና ደጉ መለየት በሚችልበት ሰዓት ላይ መጠመቅ ያለበት ብላ አምናለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ ጥምቀት እንዴት ነው? ለህፃናትም ነው ወይስ ለጎልማሳ ብቻ ነው? ምናልባት በቅርብ የኔን ቪዲዮ ያየ ሰው ለዚህ ምስክር ነው። ከእስልምናና ከፕሮቴስታንት አስተምረን ያመጣናቸውን ሰዎች አስጠምቀናል። ማስረጃ ይኸው የኔን የቅርብ ቪዲዮ መመልከት ትችላላችሁ። ሁለቱም አለ ቤተክርስቲያናችን። እናትና አባታቸው ክርስቲያን ከሆኑ እናትም አባታቸው ክርስቲያን ከሆኑ በእናትና በአባት እምነታቸው ልጆቹ በልጅነታቸው ይጠመቃሉ። ነገር ግን ከሌላ ቤተ እምነት ወይም ደግሞ ቀድሞ ክርስቲያን ያልሆኑ ሰዎች ለምሳሌ ሆን አንተ ኦርቶዶክስ መሆን ብትፈልግ የግድ የ40 ቀን ህፃን ሁን የሚል ህግ የለም። የግድ 40 ቀን ውስጥ መምጣት አለብህ የሚል የለም። ትማራለህ፣ ታምናለህ። ይህን ያለ መድኃኒት የሆነ ኢየሱስ ክርስቶስን አምነህ ከተቀበልክ በኋላ እምነትን ከገለጽክ በኋላ የቤተክርስቲያን መሰረታዊ የሚባሉ ትምህርቶችን የስላሴ ትምህርት፣ የነገረ ክርስቶስ ትምህርት እጅግ መሰረታዊ ትምህርቶችን ካመንክ በኋላ አሁን ባለበት እድሜ መተህ ትጠመቃለህ። ስለዚህ መስፈርቱ ሰዎች በእድሜ ከዚህ እድሜ በታች ከዚህ እድሜ በላይ የሚል መስፈርት ቤተክርስቲያን የላት። ስር መሰረታቸው ኦርቶዶክሳውያን የሆኑ በልጅነታቸው ይጠመቃሉ። ነገር ግን የክርስቶስ ኢየሱስን አዳኝነት ሰምተው ከሌላ ቤተ እምነት የሚመጡ ደግሞ ባሉበት እድሜ ደረጃ በማመናቸው እና ክርስቶስን በመቀበላቸው በየትኛውም እድሜ ክልል ውስጥ ቢሆኑ ይጠመቃሉ። ለምን ያረጁም አይሆኑ። ለዛ ይቻላል። ሁለቱም እኛ ቤተክርስቲያን አለ፣ ይፈጸማል። ኦኬ። ግን ህፃናቶች ለምሳሌ አሁን
የኔ ልጅ እኔና ሚስቴ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ሆነን የወለድነው ሕፃን ልጃችን የኦርቶዶክስ ተከታይ እንዲሆን ብናስጠምቀው ምናልባት በልጁ ዕጣ ፈንታ ላይ መወሰን አይሆንበት። ምናልባት ልጁ ካደገ በኋላ ወይ እስልምና እምነት ተከታይ ሊሆን ይችላል፣ ወይ ፕሮቴስታንት ሊሆን ይችላል። ካደገ በኋላ ግራ ቀኙን አይቶ ትክክለኛው ቀናና ትክክለኛው መንገድ ይሄ ነው ብሎ በራሱ እንዲወስን አለማድረግ መጫን አይሆንም። ካመንክም በኋላ እኮ ነፃ ፈቃድ እኮ ከማን አዋቂ ስለሆንክ ሕፃን ስለሆንክ ነፃ ፈቃድን የሚቀመው ማንም ሰው የለም። እኔ በልጅነቴ እናትና አባቴ ያስጠምቀውኝ አሁን ያለው እምነት እና ልክ እንደሆነ እናትና አባቴ አስተማሩኝ። የተማርኩት ግን እኔ ነኝ። ዛሬ በነፃ አይምሮ መርምሬ ፕሮቴስታንቱን፣ እስልምናውን፣ ካቶሊኩን መርምሬ ሳየውና ስረዳው ልክ ሆኖ ያገኘሁት ኦርቶዶክስነትን ነው። ነፃ ፈቃድ አለኝ። ስለዚህ የኔ የእድሜ ማነስ እንዳልወስን አያደርገኝም። የግድ በእናትና አባቴ እምነት ውስጥ ታስሬ መኖር አለበት ተብዬ የምኖር ሰው አይደለሁም። የምርም ኦርቶዶክስ ሐዋርያዊ እምነት እንደሆነች አይቼ አረጋግጬ ነው ጸንቼ ያለሁባት አሁን እንጂ እኮ መውጣት እችላለሁ በቀላሉ ከማነባቸው መጽሐፍቶች አንጻር ከማደርጋቸው ውይይቶች አንጻር ባላምንበትና ባልመረምረው ይህን እውቀት እናትና አባቴ አይደለም ጭንቅላቴ ውስጥ ያስቀመጡት በቤተክርስቲያን ውስጥ በማደግ ቤተክርስቲያን ያስተማረችኝ የሌሉ የፕሮቴስታንቱን እምነት ስመረምርና ሳይ ለምን በዛው ጠልቄ ያልቀረው ባወቅኩት ፕሮቴስታንቲዝምንና በተረዳሁት ልክ ስህተት ሆኖ ስላገኘሁት ኦርቶዶክስ ጋር ቀርቻለሁ። እስልምናን ባየሁትና ባወቅኩት ልክ ስህተት ሆኖ ስላገኘሁት ኦርቶዶክስ ጋር ቀርቻለሁ። ካቶሊክንም ባየሁትና በመረመርኩት ልክ ስህተት ሆኖ ስላገኘሁትና ከሐዋርያት እምነት የተለየ ስለሆነ በኦርቶዶክስነቴ ጸንቻለሁ። ነፃ ፈቃዴን ተጠቅሜ ቤተሰቦች የሰጡኝን አረጋግጬ ቆይቼበታለሁ ማለት ነው ስሚ እንጂ ዛሬ ነገ መውጣት እችላለሁ። በዚህ ባለኝ አቋም ማንም አይከለክለኝ። በልጅነት የተጠመቅኩ አንተ? በልጅነቴ የተጠመቅኩት ግን ለዛ መጽሐፍ ቅዱሳዊ ማስረጃ አለን። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 39 ስትመለከት የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። የተስፋው ቃል ለታላላቆች ብቻ አይልም። የተስፋው ቃል የተባለው የመዳኑ ቃልና እውነቱ ለሕፃናትም ጨምረ ለአዋቂም ለሕፃናትም ጨምረ። ስለዚህ ክርስቶስ ኢየሱስ የሞተው በሆነ ዕድሜ ገደብ ውስጥ ላሉ ሰዎች ብቻ አይደለም። እንደዛ ከሆነ ክርስቶስ የሰራው ስራ የማዳን ስራ ፓርሻል ነው ወይም ደግሞ ለተወሰነ የዓለም ቤዛ ነው ልንለው አልችልም። ስለዚህ በዚህ ቃል ምክንያት ነው መጠመቅ ያለባቸው ብለን የምታምነው? እሱ ስለ ጥምቀት ነው። እሱ የተስፋው ቃል ማለት የመዳኑ ቃል ነው አይደለ? ስለዚህ የመዳኑ ቃል የክርስቶስ ኢየሱስ መሞት የምታገኘው መጽሐፍ ቅዱስ ላይ ያስቀመጠልህ ደግሞ በጥምቀት ነው አይደለ? የክርስቶስ ኢየሱስን የማዳን ስራ ሰዎች ፓርቴክ የሚያደርጉት ወደ ህይወታቸው የሚያመጡት በመጠመቅ ነው። ሮሜ 6 ላይ ይናገራል። ሞቱን በሚመስል ሞት ከእርሱ ጋር አንድ ከሆንን ትንሣኤ በሚመስል ትንሣኤ ደግሞ እንነሳለን። የተጠመቅነው ከሞቱ ጋር አንድ ለመሆን ነው አለ። ስለዚህ ሞቱ የሚገኘው በጥምቀቱ በኩል ከሆነና የተስፋው ቃል ያ መዳን ከሆነ ህፃናትንም የምናስጠምቃቸው የዚህ መዳን ተካፋይ እንዲሆኑ። ስለዚህ የክርስቶስ መሞት ለአዋቂ ብቻ ስላልሆነ ማለት ነው። መጽሐፍ ቅዱስ ለምሳሌ ቀጥል ቴዲ ቀጥል ጎሄድ የኔ ጥያቄ ምናልባት ቅድም ለማለት የፈለኩት ለምሳሌ እኔ አንተ ተጠመቅ በልጅነትህ መጽሐፍ ቅዱስን ካነበብክ በኋላ እንዲሁም ደግሞ ቁርአንን ካነበብክ በኋላ ለምሳሌ ቁርአንን ካነበብክ በኋላ ዋቲፍ ትክክለኛውና ቀናና መንገዱ እስልምና እምነት ተከታይ ነው ብለህ ብትወስንስ? ያ ቻንስ ለምን አይሰጥም? ማን ከለከላቸው? ከኦርቶዶክስ ወደ እስልምና የወጡ ሰዎች የሉም እንዴ? ዛሬ ላይ አሉ እኮ። ከኦርቶዶክስ ወደ እስልምና የሄዱ ሰዎች እኮ አሉ። ልክ ከእስልምና ወደ ኦርቶዶክስ እንደሚመጡት ሁሉ ከኦርቶዶክስ ወደ እስልምና የሄዱ ሰዎች አሉ። የምርም እነሱ አምነውበት ልክ ነው ያለውበት ቦታ ልክ ነው ብለው አስበው አይደል ወደዛ ሄዱት እንጂ ቤተክርስቲያን እግራቸውን አስራ ገና በልጅነት ስለሆነ ያጠመቁ አንተ የግድማ እዚህ ነው መሆን ያለብህ ያለው ሰው አለ? የለም። ወጥተዋል እኮ። ወደ ፕሮቴስታንት ሄዱ ይሉም አሉ። ከፕሮቴስታንት ወደኛ የመጡ የሉም አሉ። ግን ችግሩ ምንድን ነው? መውጣትና መግባታቸው አለ። እኔ ግን የቆምኩት ቤተክርስቲያኒቷ እውነት ላይ ስለቆመች ስለ ራሴ ስለሆነ የምናገር። አንተ ያለበት ቤተክርስቲያን እውነተኛና ቀጥተኛ ናት ብለህ ስላሰብክ ህፃናቶች ነፍስ ሳያውቁ መጠመቃቸው አንተ ስላመንክ ትክክል ነው። ስለዚህ ልጄም ይህ መንገድ መከተል አለበት፣ ካደገ በኋላ ግን የፈለገውን መሆን ይችላል የሚል እምነት ነው። ልጄን እኔ ማምነውን እምነት እያስተማርኩት አሳድገዋለሁ፣ ግን አእምሮን አቢዩዝ አላደርገውም። ልክ እኔ እንደመረመርኩትና እንዳጠናሁት እሱም መመርመርና ማጥናት የሚከለክለው ማንም ሰው የለም።
ኦኬ። ሌላኛው ጥያቄ አጋንንት ሰይጣንን በስንት መንገዶች ነው የሚወጣው? እናንተ ጋር ለምሳሌ አጋንንት ሲወጣ አንዳንዱ አጋንንት መውጣት ያለበት በኢየሱስ ክርስቶስ ነው ይላል። አንዳንዱ በመላእክት ስም፣ በሰዎች ስም፣ በተለያዩ መንገዶች ኢቨን አጋንንትን በሰይጣንን የሚያወጡ አሉ መጽሐፍ ቅዱስ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጋንንት የሚወጣው በዚህ መንገድ ነው ብላ አስተምሮ እንዴት ነው? እንግዲህ ሁሉም ማስረጃ ላቅርብልህ እና ከማስረጃ ጋር እያወራን ብንሄድ የተሻለ ነው። የመጽሐፍ ቅዱስ ጥቅስ መነሻ ሳላደርግ ማውራቱ ብዙም ደስ ስለማይል እንደ መነሻ የመጽሐፍ ቅዱስ ጥቅስ ልያዝ እና ከዛ በኋላ ልናገር። ኦኬ። ታፕታፕ እያደረጋችሁ በጣም የሚገርመው ነገር እስካሁን አንድም አላሸነፍኩትም። ምን ቴዲ እምነት የለውም ብላችሁ ነበር? እኔን የምትመስሉ ሰዎች የላችሁ እንደዚህ ቲክቶክ ላይ? እንዴት ያለ ነገር ነው? አይታ በማን ስም ይወጣል? እንዴት ይወጣል ሳይሆን በማን ስም ይወጣል የሚል ጥያቄ ጠይቅ ነው አይደል? እንዴት ይወጣል ሳይሆን በማን ስም ይወጣል። ስሙን ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ይህም በሰማይ ምድር ከምድርም በታች ያሉት ሁሉ በክርስቶስ ኢየሱስ ስም ይንበረከኩ ዘንድ ነው ይላል። ስለዚህ በክርስቶስ ኢየሱስ ስም ነው አጋንንት የሚወጣው። በክርስቶስ ኢየሱስ ስም ነው። ስለዚህ ቅዱሳን ኃይል ቢያደርጉ፣ የጳውሎስ ጨርቅ ቢፈውስ፣ የጳውሎስ ጨርቅ እየነኩ አጋንንት ከሰው ልጆች ላይ ቢወጡ፣ ድውያን ቢፈወሱ፣ ሙታን ቢነሱ፣ በጴጥሮስ ጥላ የሞተ ቢነሳ፣ በጳውሎስ ጨርቅ አጋንንት ቢወጡ፣ ጨርቁ እኮ ጋርመንት ነው፣ ምንም ማድረግ አይችልም። ጳውሎስ የተቀበለው እና የዳነበትን ስም ተሸክሞት ስለሚዞር በዛ ስም ነው ለቅዱሳንም የሚገዙላቸው። ግን በቤተክርስቲያን ለምሳሌ ካየህ በሚካኤል ስም በገብርኤል ስም ሲባሉ ልትመለከት ትችላለህ። የሚካኤል ስም ከክርስቶስ ኢየሱስ የተለየ ተቃራኒ ቢቆም ኖሮ ምንም ነገር ማድረግ አይችልም። ምንም ነገር ማድረግ አይችልም። ለእሱም ማስረጃ ላቅርብልህ ቴዲ። ራዕይ ዮሐንስ ላይ እንሄዳለን። ራዕይ ዮሐንስ ምዕራፍ 12 ላይ እንደዚህ ነው። ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ ይላል። ሚካኤልና መላእክቱ ዘንዶውን ተዋጉት። ማን ከማን ጋር የተዋጋው? እዚህ ጋር ሚካኤልና መላእክቱ ዘንዶውን ተዋጉት አለ። ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውም ማለት የሚካኤል ስም ብቻውን ኃይል ሰጥቶኝ አይደለም፣ እሱም ከበጉ ደም የተነሳ ነው ድል ያደረገው። ስለዚህ እሱ ከበጉ ደም የተነሳ ሚካኤል ድል ካደረገ እኔ ከሚካኤል ሳይድ ሆኜ የሚካኤልን ስም ይዤ ድል ባደርግ ድል የማደርገው ያ መልአክ ራሱ ስሙ ድል የማድረጉ ሚስጥር የክርስቶስ ስለሆነ ምንም አይገርምም። በውክልና ስራ ብትሰራ ምንድን ነው ጥፋቱ? መልአኩ እኮ በእኔ አቅምና በእኔ ኃይልና ስልጣኔ እናደረግኩ አላለም እኮ። ለምሳሌ ቴዲ የካምፓኒ ኦነር አለ። የካምፓኒ ኦነር ውክልና አለ፣ ወይም ደግሞ ከሱ በታች ላሉት ስልጣን ሰጥቷቸው የሚፈርሙትና የሚሰሩት የሚጽፉት ደብዳቤ የጌታ ሰራዊት ለሆኑ እንኳን አላስፈራውም። አስፈራዋለሁ እኮ ሴጣንን። ለምሳሌ